እነዚህ ሁለት ጓደኞቼ ናቸው። አብረን የማንሆነው ያላደረግነው አንድም ነገር የለም። ጓደኛችን የትም ብንሄድ ምንም ብናደርግ የማይለየን ጓደኛችን ያሬድ ይባላል። ሶስታችንም ያሬድን በጣም እንወደዋለን። በሌላ መንገድ ሳይሆን እንደ ጥሩ ጓደኛ፣ እንደ ወንድም። እሱም ለሶስታችን ያለው ስሜት ከኛ የተለየ አይደለም። ፈጽሞ ባላሰብኩት መንገድ ነገሮች ተቀየሩ። ሁለቱ ጓደኞቼ እኔንና ያሬድን ብቻችንን ትተው ሊጠጡ ሌላ ቦታ ሄዱ። የኔና የያሬድ ጓደኝነት ወደ ፍቅረኝነት ተቀየረ። ስንሄድ፣ ስንቀመጥ፣ ስንበላ፣ ስንጠጣ ለደቂቃ አንነጣጠልም። በያሬድ ፍቅር ደስተኛ እንዳልሆኑ እነሱ አፍ አውጥተው ባይናገሩ ድርጊታቸው ይናገራል። የምወደውን ፍቅሬን የገዛ ጓደኞቼ እንዳይቀሙ እጅግ በጣም ፈራሁ። ፍርሃትና ስጋት ጨመረ። ከዕለታት አንድ ቀን ጠዋት የያሬድ ስልክ እምቢ ስላለኝ በተደጋጋሚ እየሞከርኩ ወደ ጓደኞቼ ቤት ጉዞ ጀመርኩ። የቱን በማይጠገን ስብራት ተቋጨ። የትላንቱ ምዕራፍ ተዘጋ። በቃ ዛሬ ለበስኩት። አላውቅም። እንደ አዲስ ጀምሬያለሁ። ህይወት ትቀጥላለች።
እማዬ ዛሬ እንኳን አታርፊም እንዴ? እንዴ መመረቂያ ጽሁፌን ሳልጨርስ ነው እንዴ አንቺ ማርፈው? ምን ማረፍ አለ ብለሽ ነው? እስቲ ልጨርስና የመጨረሻ ምርቃቴን ከተመረኩ በኋላ ነው እንግዲህ እረፍት። አሁን ቶሎ ማስረከብ አለብኝ እኮ በቃ ትንሽ ነው የቀረኝ። ለነገሩ ሰለቸውሽ እንዴ? አላወራሽ አልኩ አይደለ? ወረኛ ነው እማዬ። ይሄ አቴንሽን ፍለጋ ነው በቃ ይሄ እየጨረስኩ ቢያንስ 1-2 ቀን ምናምን ቢቀረኝ። እሺ የኔ ቆንጆ። እሺ ከዛ በቃ እንደ ልብ ቁጭ ብዬ አወራሻለሁ የኔ ወረኛ። ይሄ እኮ ህልም አይደለም ልጄ። እና ምንድነው? ቅዠት ነው። የምመኘውን የምፈልገውን ነገር እኮ ነው ሴት የነጠቀችኝም። ይኸውልሽ ልጄ እኔም እኮ አግብተሽ ወልደሽ ከብደሽ ማየት እፈልጋለሁ። የሁሉ ጊዜ ምኞቴ እኮ ይሄ ነው። ግን አንቺ ባልሽው መንገድ ላይ ሆን ይችላል። ደግሞ ይኸውልሽ በራሱ ጊዜ ጊዜውን ጠብቆ ነው መሆን ያለበት። የምመኘውን አይነት ወንድ ፈጣሪ ሰጥቶኝ አንቺን ማስደሰት ነው የኔ ትልቁ ህልም እማዬ። የኔ ምኞት ይሄ ነው። እወድሻለሁ የኔ ቆንጆ። እኔም እወድሻለሁ እማዬ። እኔ እውነቱን ማውራት የጀመርኩት ገና ሳልወለድ ነው። ከዛን እናቴ እውነቱ ብላ ስም አወጣችልኝ። ከምር ነው? እየቀለድክ ነው? አረ እኔ ቀልድና ቀንድ አልወድም። ሁለቱም ይዘው ይወጉኛል። እንዴት ሊሆን ይችላል? እኛም እኮ እንዴት ሊሆን ቻለ ብለን በጣም ነው የተገረምነው። እናንተ ደግሞ እነማን ናችሁ? እውነት አውሬዎች ማህበር ነና። ስለምን ማህበር ነው የምታወራው? እንዴ ምን ማህበር ብቻ ተቋሚ ፓርቲ አቋቁሜ ነበር ስልሽ። ማንን ነው የምትቃወሙት? ስለምን መቃወም ነው የምታወራው? ይኸውልሽ እኔ ወልጄ አይደለም። እና ማን አስገደደ? መርቅኜ ነዋ። መርቅኜ ማለት ጫት ምናምን ቅሜ ማለት ነው? አዎ እቅማለሁ። የጫት መንገድ ይከፈት የምግብ መንገድ ይዘጋ ብዬ ጎሮሮን ዘግቼ ነበር። ልዝጋልሽ? ይዘጋልሽ? እኔ ትብለጥ እንደ ስሜ ነው መሆን የምፈልገው። ተሳስተሻል። ፍቅረኛ እያለሽ ሌላ ወንድ መደረብ ብልጠትም ጀብድም አይደለም። ህሎ አንቺ እኮ ገና አልገባሽም። ቢገባሽማ ፍቅረኛ ባል እንደተመኘሽ በምኞት ብቻ አትቀሪም ነበር። ደርቤ ኃጢአት ውስጥ ከመጋባ ግን እንድቆም ይብቀር ነው የሚሻለው። ቆሞ ከመቅረትማ ደርቦ መተኛት ይሻላል። ቆይሽ አንቺ ለምሳሌ ፍቅረኛ አለሽ አይደለ? ታፈቅሪያለሽ፣ ያፈቅርሻል። አዎ በደንብ። እና ታዲያ እንደዛ እየሆናችሁ ታዲያ መደረቡ ምን አስፈለገ? ምን መሰለሽ መጠባበቂያ ነው። መጠባበቂያ ማለት አሁን ለምሳሌ ያፌት ድንገት ቢሸበልን ወደ ተጠባባቂው ጥቅልል ነው። ትክክል ግን አይደለሽ። ኧረ እባክሽ እና ሄደብኝ ብዬ ሪበከንቱ ልበል ወይስ በረኪና ልጠጣ? ቀልደኛ ነሽ። ታይዋ ይሄ ሶፋ መሰለሽ እንዴ? የሚገርም ሶፋ ነው። ጫረቁሽ እንዴ? አረ ወይኔ አረ በእናትህ አረ አንተ ይኸው ለዚህ በመድኃኒት ያደገ ፂምን እዚህ ሶፋ ላይ አታበጥርብኝ እንዴ? ቆይ አንተ ለምሮ የምትዋሸው? ቆይ ሰው ከስተመርኩ ግልጹን ተናገረን ሶፋ የሚሸጠው አይደል እንዴ? ለምሮ የምትዋሸው? ይኸውልህ በመጀመሪያ ደረጃ ይሄ ፂም በጣም ብዙ ነው የለፋሁት። ይሄን ወቅ ሲቀጥል ደግሞ እኔ ወድጄ አይደለም ዋሸው። እሺ እንደው ማን አስገድዶ ነው እንደው የምትዋሸው? እንደው ንገረኝ። እኔ እውነትን ፍለጋ እኮ ያልቆፈርኩት ጉድጓድ የለም። ምንም አንድም እውነት የለም። ብዙ ውሸት ግን ሞልቷል። ግን አንድ ነገር አግኝቻለሁ። እሺ ምንድን ነው ያገኘው? አፈር ነህና ወደ አፈር ትመለሳለህ የሚል ጥቅስ። አፈር ግባ። በቃ አልገባም ብለስ መግባት የቀረ እገባት። እኔ ይኸውልህ አሁን እዚህ አትጀናጀንብኝ። መጀናጀን ከፈለክ ከስራ በኋላ ወጥተህ ተጀናጀንሽ። አንተ አታበጥር በእናትህ እዚህ ሶፋ ላይ በእናትህ ሂድ ወደዛ ጠራርገው አዋራው ምናምን። ቆይ እያስተካከልኩት ነው። ቆይ ወይኔ ወይ ማታ ክለብ ውስጥ ያለው አንዱላ የአይን አዋጅ ነው የለብኝ። በማየት ብቻ ነው የደከመ። ብቻሽን ነበር እንዴ? አረ ከያፌት ጋር ነበር። እና ከያፌት ጋር ሄደሽ ነው ሌላው እንደምታይ? አንቺ ደግሞ ስመርጥ ነበር እንጂ መቼ ያገኘው? ቆይ ብታገኝ ምን ልጠልፊያቸው ነው? አርጎት ነው ጭልፊትም አትቀድመኝ ስጠልፍ። ቆይ ግን እንደዛ አይን ሲንከራተት ያፌት አያይሽም? አረ አላየኝም። አያየኝም። እንዴት አብራችሁ አልነበራችሁ? እንዴት አያይሽም?
እሱም እንደኔ ሌላውን እያየ ይሆናል ማይ አሃ ግም ለግም አብረህ አዝግም ነው ነገሩ። የኔ ቀጫጫ ምን ላሳይሽ? እኔን ነው የኔ ቀጫጫ ያልከው? አዎ ምን ነው ችግር አለው እንዴ? እስከዛሬ ማንንም ብሎኝ አያውቅም። አንተ ግን ዋው ምቀኞች ናቸው። አሁን አንቺን የኔ ቀጮ ቀጫጭት ቀጭዬ ቢሉሽ ምን ችግር አለው? ምቀኞች። አመሰግናለሁ። አንተ ጥሩ ሰው ነህ። እኔ ጥሩ ሰው አይደለሁ። እኔ ስሜ እውነቱ ነው የሚባለው። ስምን መላክ ያወጣዋል ዋንታ አየሁ። ዋናው ማመን ነው። ታዲያ ምን ላሳይሽ? ጥሩ ኳሊቲ ያለው ሶፋ ፈልጌ ነበር። ሶፋ ላንቺ የሚሆን ሶፋ? ያን ሶፋ አየሽው? እሱም አሪፍ ሶፋ ነው። ግን ይሄን ሶፋ ውሰጂው። ይሄ ሶፋ ለመቀመጫነት ብቻ አይደለም የሚያገለግለው። ሌላ ለምን ያገለግላል? ይሄ የሆነ ስጋ ዘመድ ምናምን የሆነ ስጋ ያበዛበት ሰው ምናምን አላል ጎትቶ ነው የሚያስነሳው። ያስነሳል ማለት ወይ ብሎ ይጮሃል አልኩሽ። እኔ ምልሽ የሆነ ሰፊ ሰዓት የሚዘፈዘፍ ሰው የሆነ የሚቀመጥ ሰው አለሽ እንዴ? አዎ ባለቤቴ ጠዋት የተቀመጠት በነጋታው ጠዋት በግፊ ነው የሚነሳው። በይ በቃ ይሄ ሶፋ ለሱ መድኃኒት ነው። በቃ እሱን ካስነሳለኝማ ትልቅ ሀሳብ ነው የተገላገልኩት። ኧረ እባክህ ጭራሹን እዚሁ ስራ ቦታ ላይ መጀናጀን ጀመርክ? መች ተጀናጀንኩ አሁን? አቤት ውሸት ጀነጀንኩሽ? አዎ ምንድነው ይሄ ስራ ቦታ አይደል እንዴ? አንቺስ ዝም ብሎሽ ቆሞ ሲጀነጅን ዝም ብለሽ ትጀነጀኛለሽ እንዴ? ጀንጅነኝ ታዲያ ጀንጅናት በደል። አንቺ ከሉሲ ቀጥሎ ቡናን ያፈላሽው አንቺ ብቻ መሆን አለብሽ። አሁን አንተ ቡናና ሉሲን አሁን ምንድነው የሚያገናኛቸው? በፈጣሪ አታውቅማ። ይኸውልህ ሉሲ ቡና ልለቅም ዛፍ ላይ ወጣች። ከዛ በጀርባው ላይ ወደቀች። እኔ ልውደቅላት ግን አሁንም እኮ አለች፣ ሞታም አለች። እሺ ደግሞ ሌላ ለምን በደንብ አድርጋ አሰክሰንም? እኔ አሁንስ የሰለችኝ ያንተ መሰከስ ነው። በእናትህ በል ቶሎ ጠጣና እንውጣ። በእናትህ እንዴ! ኧረ እረፍ ቢያንስ ዝም በል። ዝም ብለህ ከምሰክሰኝ ና ሂሳብ ክፍል ነው። በቃ ምን አይነቱ ነው? አላውቅ አይልም። ዘርባይ ሰርታት ብሎ በጣም አይደል? አራትብሊ ምን ሆነሽ ነው? ሰጭና እንዴ ዘርበኛት ስማ ታገል። አንተ ይህ ስም ግን ስትጠራበት ትንሽ አይከብድም? ስሜ ነው ብለህ እየቀረ የድሮ ስም ትግል የሆነ ስም። ኧረ በፈጣሪ እኔ አንተ አለ አይደል እንደ ይኸውልህ እንደው ከልጅነት ጀምሮ ውሸት ስታወራ የነበርክ ሰውዬ ስም ማን ነው? እውነቱ። አሁን አንተ የት አባ እውነት ተናግረህ ነው? ቆይ አንተ ስም ራሱ እውነት ይሆን? ይኸውልህ አሁን ልታረሳሰኝ እንዳትሞክር። ይኸውልህ ኤቴሙን ስጠኝና ብር አውጥተን ፈታ እንበል። በቃ ኢቴም ልስጥ ብር ታወጣ ከዛ ፈታ። ምን ብር የለም? የለኝም ብር የለም። እስኪ በእናትህ ኢቴም ምን ስጠኝ። ካሁን በኋላ ይኸውልህ በራስህ አካውንት ትከፍታለህ። ካሁን በኋላ የኔ ኢቴም አልሰጥህም። አንተ ድሮ አሁን ልንጣላ ነው። ቦርሳዬን አምጣ። ያን ቦርሳ ይህ ምን ፖርሳ ነው የምትበረብሪው? ደግሞ እኮ የወንድ ፖርሳ ነው። እማዬ
ቀን ቡና ልጠጣ ተቀምጬ ወርቁ አግኝቼው እንዴ ለምን ይዘሽው መጣሽ? እና እዛው ጥዬው መምጣት ነበረብኝ። እዛው ቡና ለምታፈላው ሰጠሻት አትመጭም እንዴ? በሂጃሙ ሰጅና ስጫት። አረ እንደዛ አላረግም ነው። ወይ ደግሞ ይልሽ ካልሆነ ሂጂና ቁጭ ብለሽ ቡና መጠጭ መስለሽ ሰው ሳይሽ ካገኘሽበት ቦታ ቁጭ አድርገሽ ነው። ስልክ ቁጥሩ ስላለኝ ደውዬ አግኝቼው ሰጠዋለሁ። ይሄን እንዳታረጊ አደጋለሁ፣ ነግርሻለሁ። የምን አደጋ? ደውለሽ እንካ ቦርሳ ልትይው ስትይ ፖሊስ ይዞ ቢጠብቅሽ ምን ልትሆኝ ነው? አግኝቼው እኮ ነው። ሰርቄው አይደለ? ለምንድነው ፖሊስ ይዞብኝ የሚመጣው? ወይኔ ልጅ ነው። ይኸውልሽ ሰውየው አሁን ቦርሳዬ ውስጥ ብዙ ብርና የሆነ እቃ አለ ትመርመርልኝ ብሎ ቢያሳስርሽ ምን ልሆን ነው? ንገረኝ እስቲ። ዋሌትን አይደለም ገና ራስን ትረሳለህ። ጥናዣ ምን አገባ እንዴ? የጠፋው የኔ ንብረት አይደል እንዴ? በዛ ላይ እኮ ይኸውልህ ኢቴም አለው፣ መታወቂያ አለው፣ በዛ ላይ ደግሞ ብር አለው። ወይኔ ብዙ ብር አለው እንዳትለኝ እንዴ! ለዛውም ብዙ ብር ነው። ስንት ብር ነው? ለዛውም ድፍን 200 ብር ነው። አረ ጆሮ ድፍን ይበል። ምን አይነት ነው ይሄ ደግሞ እንዴ? ቆይ 200 ብር አይደለም እንዴ? እንተ ለነገሩ ምን አለበት አንተ ሄደህ ጀንጅን ሴት ጀንጅን። አሁን እሺ አንቺ ምን አይነት አሞኝ ነሽ? እሰሪኝ በግድ ቀልደኛ። ይኸውልሽ ማዘርሽ ትክክል ናቸው። አሁን ሄደሽ ቦታው ላይ ጣይ፣ ካለበለዚያ ሽንት ቤት ክተችው። እንዴ ምን እያልሽ ነው? መታወቂያ ያለው መንጃ ፍቃድ አለው። ሁለቱን ነገሮች ደግሞ ለማግኘት ምን ያክል ከባድ እንደሆነ ታውቂያለሽ አይደለ? ታዲያ አንቺ ምን አገባሽ? ይመለከትሻል። የራሱ ጉዳይ ነው አይባልም። ሰው እስከሆንሽ ድረስ ቢያንስ ስለሰው ትንሽ ነገር ማሰብ አለብሽ። አንቺ እንዳዘሽለት እሱ ያዝንልሽ መስሎሻል? አሁን አትቆዝሚ፣ ተነሽ እንሂድ፣ ጥላና እንምጣ ቡና ቦታ ላይ። እሺ በቃ እኔም ቡቲክ ደርሼ ልምጣ። ሄሎ። አቤት። ሄሎ። ታገለ? አዎ ታገለ። ማልበል እኔን አታውቀኝም። የኪድስ ስፖርት ሳህን ጥለህ ነበረ፣ አግኝቼው ነበረ። አዎ ጥያለው። አግኝተሽው ነው? አዎ አግኝቼው ነበረ። ውስጡ ምን እንዳለ ልትነግረኝ ትችላለህ? መታወቂያ ያለው የቀበሌ መታወቂያ የቀበሌ ያለው፣ ከዛ ኒቴም አለው። ድፍን 200 ብር። አይ አልዋሸህም። እሺ እና የት አግኝቼ ልስጥክ? የተመቸሽ ቦታ ችግር የለውም። አዎ ምን ሊና እባላለሁ። ታገል እባላለሁ። ቁጭ በያ።
አይነት ውፍረት ነው? ምን አይነት ሼፕ ነው ያልሽው አንቺ? ማን ነው? እኔን ባልሆነ ብቻ። ኧረ አንቺን ነው፣ ሌላ ማን አለ? አንቺን ነው እንጂ። እንዴ እንዴት? ማንም እንዲህ ብሎኝ እኮ አያውቅም። ቀንተውብሽ እኮ ነው። የኛ ሀገር ሰው እኮ ድሮም ቅናታም ነው። በቃ ምቀኝነት ብቻ። አሁን በአንቺ ቀንተው ምን የሚያገኙት ነገር አለ? ምንም። በጣም በጣም አመሰግናለሁ። ትልቁ ህልሜ መወፈር ነው። በጣም መወፈር። መወፈር? ከዚህ በላይ መወፈር? ኧረ አያስፈልግም። በቃ ይሄ በቂ ነው። ውፍረት አያስፈልግም። ምንም አያደርግም። አይ እወፍራለሁ። መወፈር ህልሜ ነው። ህልምሽ ከሆነማ ታዲያ ምን ይደረጋል? እሺ ምን ላሳይሽ? ሳጥን ይኖራቸዋል? የሬሳ ሳጥን አለ። ኧረ የሬሳ ሳጥን አይደለም። ኦኬ፣ ይሄ የሀሳብ መስጫ ወረዳና ቀበሌ ነው የምታገኘው። የሀሳብ መስጫ ሳጥን አይደለም። ምን ሆነሃል? የልብስ ማስቀመጫ ሳጥን። እሱ አይበዛብሽም እንዴ? ታዲያ የሀሳብ መስጫ ሳጥኑ ይሻልሻል። እሺ እሱ ነው ያለ። እንዴት አልፍራ? አስፈራርተውኝ እኮ። ልክ ነሽ። ለነገሩ ሁሉም ሰው እኮ አንድ አይደለም፣ ግን በጣም ነው የማመሰግነው። ምስጋናውን ተቀብያለሁ። እኔም በጣም አመሰግናለሁ። ይቅርታ ግን እንደው ካላስቸገርኩ ነገ ምሳ ልጋብዝሽ? ምንም ችግር የለውም፣ ደስ ይለኛል። በጣም ነው የማመሰግነው። ትንሽ ስራ ስላለች ነው አሁን በሄድ ቅር አይልሽም አይደል? እሺ፣ አመሰግናለሁ በጣም። እንዴት ነሽ እባክሽ? ዛሬ ትዕዛዝሽን አላከበርኩም፣ በጣም ይቅርታ። የደስታሽ ምንጭ ለመሆኑ ምንድን ነው? ልጁን በጣም ነው የወደድኩት። በቃ አለ አይደለ እንደምፈልገው አይደል ልጅ ነው። ኧረ ደስታሽን በልክ አድርጊ። ለምን? ይሄ ልጅ እኮ ለራሴ አደርጋለሁ ብለሽ አስበሽ ለራስሽ ባይሆንስ? ላንቺ ባይሆንስ? ደስታሽን ለምን አሳልፈሽ ትሰጫለሽ? የተደሰትሽውን ያህል እኮ ትጎጃለሽ ልጅ። እመኝኝም አየ እሱ እኔን ያደርገዋለሁ። ህልዬ ይኸውልሽ፣ ያንቺ ደስታ የኔ ደስታ ነው። እንግዲህ እግዚአብሔር ይርዳሽ። ምን እላለሁ እኔ። ደግሞ ነገ ምሳ ተቀጣጥረናል። በጣም ቸኮልሽ። ብቻ ለማንኛውም ራስሽን ጠብቂ፣ ነግሬሻለሁ። ኋላ መጎዳት እንዳይመጣ። ስለምሳው ግዛ በጣም አመሰግናለሁ። እኔም ስለመጣሽ በጣም ደስ ብሎኛል። ግን ምንድን ነው የምትሰራው? እኔ እንኳን ፈርኒቸር ቤት ውስጥ ነው የምሰራው። ያው ሶፋ አሻሻጭ በይ፣ ያጎቴ ነው። አንቺስ? እኔ አነስተኛ ቡቲክ አለችኝ፣ እሷን ነው በዋናነት የምሰራው። ከቤተሰብ ጋር ነው የምንኖረው? አዎ፣ ለእናትና ለአባቴ ብቸኛ ልጅ ነኝ። አባቴ በህይወት የለም። የኔም አባት በህይወት የለም። እናቴ አጎቴ ጋር ውጭ ነው የምትኖረው። አንድ እንደ ወንድም ጓደኛ አለኝ፣ ከእሱ ጋር ነው እኔ ደግሞ የምኖረው። በሚገርም ሁኔታ እኔም እንደ እህቴ የማያት ጓደኛ አለች። ኧረ ለምን ታዲያ አንድ ቀን ተገናኝተን ምሳ እንበላ? በጣም ደስ ይለኛል። ቀለድሽ ነው? አልቀለድኩም፣ ከምሬ ነው። በቃ ተገናኘን፣ ሰጠሁት፣ ምሳ በላን። ቆይ አንቺ ያምሻል? ማዘር እንዳሉት አስይዞች ቢሆንስ? ይኸው አላስያዘኝም። እንደውም ደስ ብሎት አመስግኖኝ ነው ተቀብሎኝ ሄደው። በጣም ትገርሚያለሽ። ነገ ማታ ተቀጣጥረናል እና አንቺ ማብረሽን ትሄጃለሽ። እባክህን ያልሄድ ወደ ነው የምትሄደው? በግድ ከሆነማ እሄዳለሁ። እኔ የምልህ ልጅቷ የሆነ ነገሯ ተመችታላል። ኧረ እባክህ፣ እኔ ደስ ትላለች፣ ግን እኔ ለሌላ ነገር አላሰብኳትም። ምርጥ ነው። እኔ እሷን እጀነጅናለሁ፣ አንተ ደግሞ መጠጥህን ይዘህ ትለጋለህ። በቃ እባክህ፣ ጓደኛዋንም ይዘህ ነው የምትመጣው። አሪፍ ነው ታዲያ። አሪፍ እኮ እችን እንደጨረስኩ ወደዚህኛው አካች ነው። አንተ ጤና የለህም? ስማ፣ እዛ ከሄድን በኋላ ነው አየሩን አይተን የትኛዋን መጀንጀን እንዳለብን የምናውቀው። አየሩን አይተን እዛ ከገባን በኋላ ቺኮችን ነው እንጂ ስለ አየሩ እኛ ምን አገባን እንዴ? ኧረ ወገን ተው እንጂ ምን ሆናል? አንተ ጤነኛ ያለ። ለማንኛውም እንሄዳለን አሁን ወደ ስራ ነው። ይሄ በጣም ያምራል። አላባሹስ? ይሄኛው ይሄም በጣም ቆንጆ። እንግዲህ ልብሱን እኔ መርጫለሁ።
እሱን ደግሞ አንቺ መርጠሻል። አሁን እኮ ጭራሽ እንድጓጓ አደረግሽ። ሳላየው ራሱ እኮ በጣም ነበር የወደድኩት ታውቂያለሽ። በፎቶ ብቻ እኮ ነው እንደዛው ልጅ የነበረው። የኔ ልጅ እንደው እኮ በጣም ምትገርሚ እኮ ነሽ። እስቲ ይሁንልሽ እንግዲህ እኔ ብቻ እንዳትጎጂ እፈልጋለሁ። በአካል ሳላየው እንደዛ ከወደድኩት ማይ በአካል ሳየው ደግሞ አይኑን እያየሁኝ እንዴት ልንቀር? የምር ስሬ በጣም ነበር ያሳፈረኝ። ግልጽነትሽ ደስ ይላል የኔ ልጅ። ይሁን እንግዲህ ይሁንልሽ። አየሻቸው? ያምራል አይደል? ግን ከዚህ በፊት እኮ ይታወቃል። በምን አወቅህ? ኧረ እኔ አላወቅኩም። ስሚ፣ ለምን እኛ ሳንጨፍር እነሱን ቆመን ከምናይ? ቅንድብሽ ቆመ እኮ ላበጥርልሽ እንዴ? ኧረ በረረች፣ ኧረ ሄደች። ጥፋተኛ አንቺ ነሽ። እኔ ምን አደረኩኝ ደግሞ? እሷን ይዘሽ መሄድ አልነበረብሽማ። እሱ ጓደኛውን ይዞ ሲመጣ እኔም እሷን ይዟት ሄድኩኝ። በቃ አዎ፣ እሷን ይዘሽ ሄድሽ። ይኸው ያንቺ የሆነውን ሰው ቀማችሽ። እቺ ጥላቢስ። ሳስበው ግን እሷ ጥፋተኛ አትመስለኝም። አንቺ ያምሻል እንዴ? ከዚህ በላይ ምን እንድታደርግሽ ነው የፈለግሽ? እሷ እኮ እንደማፈቅረው አታውቅም። ወይኔ አምቡላንስ ራሱ አንተ እንደሱ አይፈጥርም። ክንፍ ቢኖራት እንደ ሞራ ነበር የምትበረው። ቆይ ምን ሆና ነው እንደዛ ፈርጥጣ ጥላን ሄደችው? አንተ ጓደኛውን ወገብ ይዘህ እሷን ወገን አልባ አድርገህ ደግሞ እኔ ምን አልኩ? ቆይ በቃ እኔ ያቺኛዋ ተመችታኛለች፣ ያቺኛዋን ጀንጅን አላልኩ? አንተ እንዴት አባት ያደርግ ልጅ አንጅናት። አይኗ ፈጦ ጥርሷ ገጦ። ኧረ ተወኝ፣ ኧረ ተወኝ። እኔ ግን ትብለት ተመችታኛለች። እውነትም ትብለት። አንተስ እሷ ተመችታ ነው። እኔ እኮ እሷን ጠጋ ብዬ ገና አንዲት ጺሜን በጠር እንዳረኩኝ ሐሳቧም ፊቷም እንዴት እንደተቀያየረ ልነግርህ አልችልም። ከመቼ ጀምሮ ነው መጠጥ ቤት ጺም የሚበጠረው? ያንተ ይኸውልህ ጺም ማበጠር አይደለም፣ ይኸውልህ ሐሳብን ጾታ ራሱ ያስቀይራልሽ። በላውን ተነስ በእናትህ። እኔ ራሴን ቁርስ ውስጥ ያረበና ተፍተፍ በል ተነስ። በዚህ ሰዓትማ በዚህ ሁኔታማ በቃ ሁሉም ሰው ጾታውን ቀይሯል በለኛ። በለው ተነስ። ቁርስ አለ ስራ ተነስ። በቃ እናውጥቼ ላግኛት እባክህ። እሺ ቆይ ትንሽ ጺሜን ላበጥር። ምን ሆነሽ ነው? ማታ ሄድኩም ሳትይኝ ተሽኔሽ ስልክሽም አይሰራ። እማዬ በተደጋጋሚ ስትደውልልኝ ወጣሁኝ። ስልኬ ደግሞ ቻርጀር ዘግቶብኝ ነበር እና ከገባሽ በኋላ ቻርጀር ገሽ አትደውይልኝም ነበር? ቻርጀርን ስራ ቦታ ረስቼው ነበር። እባክሽ ማታ መሻችሁ እንዴ? እንዴ ማምሸት ብቻ አነጋ ነው ስልሽ።
ከታገል ጋርማ በጣም እንዴት የመቻቸ ነው። ደግሞም የሚመች ልጅ ነው። ማለት እንዴት? በቃ አንቺ ደግሞ አይገባሽም እንዴ? የሚበላ ነው የሚወደድ ማለት ነው። ግን የቸኮልሽ አልመሰለሽ? አልቸኮልኩም። እንዲያው ለምን አንቺም ከዛ ካበጣሪ ጓደኛው ጋር አትጣበሽም? ፍቅረኛ አለው ይብለሽ ጠይቅሽ። እኔ ደግሞ በጣም ስለተናደር መመለስ ተውኩ በቃ። እንዴ ፍቅረኛ አለው ማለት ምን ነው የሚያናድድ? እንዴት ያናድድም? ይሄ እንደውም እኮ ያስጫሻል እኮ። እኔ አሁን አጥቼ ነው ሲጋራ አጨሰው ነበር እንዴ። እንዴ ለምን? ነውር ነው እንዴ? በጣም ነውር እኮ ነው። ይደብር። ይሄ ሼም ነው። እንዴት አንቺን የመሰለሽ ፍቅረኛ እያለች ሌላ ፍቅረኛ አለው ተብሎ ይጠየቃል? እኔ አላምንም። ከምር ነው? አላዩ እሸቴን ነው የሚሆነው። እኔ እኮ ለዛ ነው የተናደድኩት። የወደፊት ሚስቴ ምን አይነት ሴት እንደምትመስል ታውቂያለሽ? እኔ አላውቅም። አንተ ንገረኝ እንጂ ምን አይነት ሴት ነው? ቁርጥ አንቺን የምትመስል። እኔ አላምንም። ከምር ነው? ምን ነው ደበረሽ እንዴ? አረ በጭራሽ። ምኞታችን መመሳሰሉ አስደንግጦኝ ነው። ውይ ደስ ይላል። በቃ አላውቅም ጓደኛዬ። ከጧት እስከ ማታ አብረን ውለን አሁን በግድ ነበር የተለያየ ነው። ትብሊ እየወደድሽ ነው ወይስ አውቀሽ ነው? አላውቅም። ሳልወደው አልቀርም። ህሉ ምን? እንዴት? ይሄማ ሊሆን አይችልም። እንዴ ለምን ነው የማይሆነው? ማለቴ አንቺ ፍቅረኛ አለሽ አይደለ? ያው ፍቅረኛሽ ይሄን ነገር ሲሰማ ምን ይላል? የምሸከማቸው አስመሰልሽ እኮ። ሁለቱንም በጥንቃቄ ጎን ለጎን ነው ማስካሄዳቸው። ደግሞ ነግሬሻለሁ፣ ያፊት ለስራ ጉዳይ ውጭ ሄዷል እና በሄድስ መመለሱ አይቀርም አይደለ? እሱ ላይ መደረብ አይከብድም? ምንም ችግር አይፈጠርም። ሁሉንም ነገር ለኔ ተይልኝ። ባይሆን አንቺ በጣም ነው ማመሰግንሽ። ለምን? ታገልን የመሰለ ልጅ ስላስተዋወቅሽ። በቃ አንተ የኔ ጣፋንታ ደረሰ ማለት ነው። እኔ እኮ እንዳንተ ፍቅራት አይደለም። እና ምን ፈልገህ? አረ እኔ ለጨዋታው ነው እንዴ። እኔ ደግሞ ከአንድ ቤት ሁለት ሰው ተረታ ብዬ ደንግጬ ነው። እኔ ምለ እስቲ ከልብ ንገረኝ፣ እችን ልጅ ግን ወዳታለህ? በጣም አፍቅሬያታለሁ። ወይ ጉድ! ንግግር ራሱ ያስታውቃል። የምር የፍቅር ነው። ምንም እኮ አልደበቅኩም፣ እውነቱን የነገርኩህ። ቀጣዩ እቅድ ግን ምንድነው? የእናቴና ያጎቴን ሀሳብ ማሳካት። ማግባት ማግባት ማግባት። ያዘንኩት ታገልን በማጣቴ ብቻ አይደለም እማዬ። እና በምንድን ነው ያዘንሽው? ትብለት ታገልን አታፈቅረውም። ሌላ ጓደኛ እያላት ነው እሱን የደረበችበት። ምንድን ነው የምታወሪኝ ልጅ? አዎ እማዬ፣ ታገል የምር ነው የሚያፈቅራት። እሱ ከምሩ እንዳፈቀራት አንቺ እንዴት ታወቅሽ? አጣርፎ ጠርቶኝ ነበረ። ስለኔ ሊያወራ መስሎኝ ነበረ። እስቲ የሚሰማን ስሜት ሳትደብቅ ንገረኝ። በጣም ነው ያፈቀርኳት። ለእሱ የተሰማኝ ስሜት ለማንም ሰው ተሰምቶኝ አያውቅም። አላውቅም፣ በጣም አፍቅሬያታለሁ። ለዛ ነው አጣድፌ የጠራሁሽ። ግን ጠርቶ ያወራኝ ስለሷ ነበር እማዬ። ታዲያ እቺ ክፉ ሴት ስትጎዳው ዝም ብለሽ ቆመሽ ታያለሽ? ምን ማድረግ እችላለሁ? ሳትጎዳው ቀድመሽ ንገሪዋ። በጭራሽ አላደርገውም፣ በጭራሽ። ለምንድን ነው የማታደርጊው? ታዲያ ይሄ ምስኪን ልጅ አይንሽ እያየ ወደ ገደል ሲገባ ዝም ብለሽ ታያለሽ? ምንም ቢሆን እኮ የብዙ ዓመት ጓደኛዬ ነች።
እሱ ለኔ ያልተሳካም ብዬ በጭራሽ የነሱን ነገር ማበላሸት አልፈልግም። ከዚህ በኋላ ከሱ ጋር ያለኝ ነገር አብቅቷል። በቃ ምንም ያገናኘን ነገር የለም። እንግዲህ አንቺ ታውቂያለሽ። ግቢ። እንዴ እንግዲህ ቤት ይሄን ይመስላል። መኝታ ቤቱን በዛ በኩል አለ። እንዴት አየሽ? አረ በጣም ደስ ያለኝ። ቤቱን ካየሁት በኋላ ደግሞ ይባስ ጉጉቴ ጨመረ። ምን አሰብሽ ታዲያ? አይ ያንተን ብትነግረኝ ነው የሚሻለው። ምንድን ነው? በቃ እኔም ሀሳቤ በቃ ቀለል ያለች የቀለብ ፕሮግራም አዘጋጅተን አብረን መኖር ብንጀምር ደስ ይለኛል። በቃ ከዛስ በኋላ? አይ ከዛ በኋላማ እናቴና አጎቴ ደግሞ ከውጭ ሲመጡ ትልቅዬ ድግስ ደግሰን ድጋሚ ደግሞ እንሞሸራለን። በጣም ደስ የሚል ሀሳብ ነው የኔ ቆንጆ፣ ተስማምቻለሁ። እሺ አመሰግናለሁ በጣም። ምን እናሻልሽው? እሺ ብቻ በደስታ ነው። ተብሊ ግን ይሄ ልጅ እየጎዳሽ እንደሆነ ይታወቅሻል። አንቺ ደግሞ ነገር መደጋገም ስትወጂ አሁን የመጣሁበትን ጉዳይ ልንገርሽ። ስሚኝ። ምንድን ነው? ሳገባ የመጀመሪያ ሚዜ አንቺ ነሽ። ሌላው የቀለበቴ ቀን ከጎኔ እንድትለይኝ አልፈልግም። እንደ እህትም እንደ ጓደኛም ያለሽኝ አንቺ ነሽ። ምንም መስማት አልፈልግም። እሺ አብራችሁ መኖር ጀመራችሁም በል። ያፌት ቢመጣ ምን እንደሚፈጠር አስበሽበታል? እኔ ምን እንደሚፈጠር የማስብበት ሰዓት ላይ አይደለም ያለሁት። አሁን የማስበው ስለ ታገልና ስለ እኔ ፍቅር ብቻ ነው። ብታስቢበት ግን ይሻላል። ተው ግን አስብበት። ተው። እኔ በቃ ምንም አላስብም። በቃ አላስብም። አስቤ ጨርሻለሁ። ተው አስብበት ብያለሁ። ያንተና የዚች ልጅ ጉዳይ እንደ ሁሴን ቮልት በጣም ሩጫው እየጨመረ። አንተ ቆይ ምን ገና ለገና እንደዚህ የምትለው ከቤት ለቀውጣ እንዳለ ነው? ከፈለክ ይኸውልህ እኔ ሌላ ቦታ ሄጄ መከራ ይችላል። አንተ እዚሁ ትኖራለህ። በቃ እኔ እንኳን ቤት ሀገር ለቀቅም ካልከኝ ለቃለሁ። ሲንግልም ለቀቅብኝ ካልከኝ ደግሞ ለቀላለሁ። በኋላ ግን አንተ ብሎን ለቀህ እንዳላይ አልለቅም። በቃ ስማኝ፣ ይልቅ አሁን ማታ እመጣለሁ ብላኛለች። የሆነ ነገር እንገዛዛና ፏፏ አድርጌ ልጠብቃት። ተነስ እንውጣ። ተነስ የኔ ፍቅር ታገቢኛለሽ?
ጉዳቱ ከባድ ነው አለ ዶክተሩ። ጀርባው ላይ ከፍተኛ ጉዳት ነው የደረሰበት። የኤክስሬ ውጤት በኋላ አሳውቃችኋለሁ። ምንድን ያለው ዶክተሩ? ለምን አትነግሩኝም? ሄሎ ተይ በቃ ባትሰሚ ነው የሚሻለው። ለኛም ከብዶናል። ለምንድን ነው የማልሰማው? ቆይ በከፍተኛ ሕክምና ሊድን አይችልም ማለት ነው? በድጋሚ ቆሞ ለማየት ላለመሄዱ ከቀናት በኋላ ነው የምናቆመው ዶክተሩ። አሁን ምንም የሚታወቅ ነገር የለም ብሏል። በጣም አዝናለሁ። ታገል ስፓይናል ኮርዱ ላይ ከፍተኛ ጉዳት ስለደረሰበት ከዚህ በኋላ ቆሞ መሄድ አይችልም። ዶክተር ምን እያልክ ነው? በጣም አዝናለሁ። እኔ የምትዩ ነገር ሁሉ ምንም አልገባኝም። ሚስቱ እያለች አንቺ የሚበላ የሚጠጣ ነገር ይዘሽ የምትሄጂው ምን ቤት ነሽ አንቺ? እማዬ ትብለጥ እኮ ጓደኛዬ ናት። ከታገል ጋርም አልተጣሉም። ስለዚህ ምን ችግር አለ? ሁሉም ነገር አልተዋጠልኝም። እሺ ታገል ሆስፒታል ከገባ በኋላ ችላ ብለዋለች። ጓደኛውም ቢሆን ስራ ነው የሚውለው። ስለዚህ እኔ ነኝ ያለሁት እማዬ። በይ ተይው እናቴ፣ አሁን ተውጦልኛል። በቃ ሂጂ። ስሚ እንኳን ይሄን ቀርቶ የዝንብ ጠንጋራ ነው ያውቃለሁ። እሺ ቆይ እኔ ባልሽ አይደለሁ እንዴ? 2-3 ቀን ሙሉ የት ነበርሽ? ህሊና ባትኖርሽ ቆይ እሺ እኔ ምን ይውጠኝ ነው? ውዴ ስማኝ ላስረዳ። አንተ ሆስፒታል እንደገባህ እናቴ ታማ ኮማ ውስጥ ገብታ ነበር። አሁንም እሷን ትቼ ነው ወደ አንተ የመጣሁት ውዴ። የምርሽን ነው? ይቅርታ በጣም እንደዛ ስላልመሰለኝ ነው። በቃ እሺ በቃ ከለብ ለቡ ግብዣ በፊት ስለ ሁለመናሽ እንዳደንቅሽ ፍቀጂልኝ እስቲ። ይቻላል። ስለዚህ ከእግርሽ ልጀምራ። ከስር ተረከዝሽ እኮ እንደ ብርቱካን ነው የሚላጠው። በጣም አመሰግናለሁ። ያበደ ቁርጭምጭሚት። እስኪ ቁጭ በይበት በእናትሽ፣ እንዴት እንደሚያምር ልነግርሽ አልችልም። ጉልበትሽ ደግሞ ይበልጣል ከጎረቤትሽ። ይቅርታ፣ ምን ነው እዚህ ጋር ታፋ ይዘለልከው? እሱንማ ጉድጓድ እንዳልገባ ብዬ እኮ ነው። አይኮበሌ ዘፈኑን ታውቂያለሽ አይደል? እሱን ነው የሚያዘፍነው። ይሄዳልሽ። የምሬን ነው የምልሽ።
ያበደዳል እኮ ነው ያልሽው። ይሄ ወገብሽ ደግሞ ሁሉንም ነው ጨምቅ አድርገሽ ወሰድሽው። 8 ቁጥር እኮ ናት 8 ቁጥር። አንቺ ሞዴል፣ የሞዴሎች ሞዴል። ምን እያልሽ ነው? አልገባኝም። ኧረ ቀስ ጓደኛዬ፣ እንዳይሰማሽ መኝታ ቤት ነው። ምን መሰለሽ፣ አንድ ነገር አደራ ልሰጥሽ ነው። ምንድን ነው? ምን መሰለሽ፣ እናቴ በጣም ስለታመመች መሄድ አለብኝ። እስከዛ ታገልን ተንከባክበሽ አስታሚልኝ። የእውነት እናትሽ ታማ ነው ወይስ እንደፈራሁት ያፌት መጣ? እንዴ ጓደኛዬ፣ ከአንቺ ምንም እንደማልደብቅ ታውቂያለሽ። እውነቴን ነው። እሺ አመንኩሽ። አደራሽን እወጣለሁ፣ ግን ቶሎ ነሽ። ቁጭ በይ። የቱ ጋር ልሁን? እንዴት ነው ተመቸሽ አይደል? ጠግበሻል? ምን ነው ጠገብሽ የምትለኝ? ጋብዝሻለሁ ብለህ መች ጋበዝከኝ? አልጠገብሽም ማለት ነው። ተነሽ ተነሽ እንጂ። ወዴት? ወደ ምግብ ቤት? ኧረ ነው አሁን የበላነውን ደግመን እንብላ ነው እንጂ። ምንድነው የበላ ነው? ያማሃል እንዴ? አልበላሁም ብለሽ ጥሪ ታረጊኝ ነው እንዴ? ሰውዬ የሚገርም ለብለብ ጋብዝሻለሁ ብለህ ነው ይዘኸኝ የመጣው። አሁን ትጋብዘኛለህ ወይስ አትጋብዘኝም? እኔ እኮ በጭራሽ እንደዛ አላልኩም እኮ። ኮብል ለብለብ ልጋብዝሽ ነው ያልኩት። ያ ስጋ ምናምን አላልኩም። ለኔ ኮብል ለብለብ? ታዲያ ካልተመቸሽ ወጣ ገባ ይበላ። ይሁን፣ ወጣ አትግባ፣ ገባ አጣ። ከሆስፒታል ጀምሮ ያደረግሽልኝ እንክብካቤ በጣም እየበዛብኝ ነው። አታካብድ። ምንም የተካበደ ነገር አላደረኩልህም። ከዚህ በላይ ለማንኛውም ተስፋ መቁረጥህን ትተህ ለመዳን ጥረት አድርግ። እኔ ተስፋ አልቆረጥኩም። ቆሜ የሚሄድ ጉጉት አለኝ። ግን የሚሆን ይመስልሻል? ከዶክተሩ ጋር አውርተናል። ምን አወራችሁ? አልነግርህም። ከነገ ጀምሮ በተግባር ታየዋለህ። ትብሊም ለአንድ ለ3 ቀን እናቷ ጋር ልትሄድ ነው። ነግራሻለች መሰለኝ አይደል? አዎ ነግራኛለች። አንዴ ስለ እውነትና ስለ ውሸት ብለሽ አንድ አዳምጪኝ በእናትሽ። ምንድነው የምንነግረኝ? አልሰማህም። ፍቅረኛሞች እኮ ሲገናኙ ምግብ አይደለም እኮ የሚገባበዙት። መጀመሪያ ምክር ማለት ነው፣ ይመካከራሉ። ከዛን ቀጥሎ ሁለተኛው ምን እንደሆነ ታውቂያለሽ? ሙዚቃ ይገባበዛሉ። ከዛን ቀጥሎ ደግሞ ፓኬጅ፣ ይሄ ፓኬጅ ታውቂያለሽ? እሱን ይገባበዛሉ። ከዛን ቀጥሎ ምን እንደሚገባበዝ ታውቂያለሽ? እንትን ቲክቶክ ላይ ላይቭ ገቡና እንዴት ነሽ እንዴት ምናምን ይባባላሉ ማለት ይተያያሉ። በቃ አለቀ። እኔ ደግሞ እንደዚህ አይነት ግብዣ አይመቸኝም። ባፍንጫ ይውጣ። እኔ የኔ አፍንጫ ድፍን ይባል እና ምን ይመችሻል? ምንድነው የሚሆንልሽ? ሰውዬ እኔ በደንብ መፈወስ ነው የምፈልገው። ፈውሱንማ ፈጣሪ ይስጥሽ፣ ፈጣሪ ይፈውስሽ። እኔ አሞኛል አላልኩም፣ በደንብ መብላት ነው የሚመቸኝ ነው ያልኩ። በዚህ ኑሮ ውድነትማ በደንብ መብላት አይደለም በደንብ ማየት ራሱ ካሁን በኋላ ይናፍቀናል። የለም ኑሮ እኮ ታኗል። ሰውዬ ኑሮ አትበለኝ፣ የመጨረሻ መልስ ስጠኝ። አሁን ትጋብዘኛለህ አትጋብዘኝም? አለበለዚያ ሂድ ጥፋ ካጠገብ። ምን አባቴ ልጋብዝሽ? ምን ልጋብዝሽ? እስቲ ንገሪኝ። እኔ እኮ ብዙ አልበላም፣ ዝጋታም ነኝ። 1 ኪሎ ከግማሽ ስጋ። አንቺ እውነትም ዝጋታም ነሽ። ከዛ በፊት ግን ሃፕታይዘር እንግዛ በይ አሻል። ሃፕታይዘር እንኳን ዝግ ነው። ግማሿን ለብለብ ግማሿን ደግሞ ጎረድ። ግማሽ ኪሎንም እኮ ረሳሻት። ትንሽም ብትሆን ሸክላ ጥብስ። ይሄን ሁሉ ስበይ ቆሜ ከማይሽማ እንደ ሸክላ ወድቄ ስብርብር ለምን አለልም? ፈግም ብል ነው የሚሻለኝ። ሸክላ ጥብስ ስላልኩህ ነው። በቃ ይቀራላ።
ጋዝ ላይት ይሆን? አንቺን እንደዚህ ጋዝ አርከፍክፎ ነበር ማቃጠል። ይሁንሽ አጋዘን መጋዘን። ሳትጋብዘኝ መጋዘን ያልከኝ ብትጋብዘኝ ምን ልትለኝ ነበር? ኮተታም ድሃ። ቅድም ሞዴል ነሽ ምናምን ብዬሽ ነበራል። አፍ ያዳልጦኝ ነው። አንቺ አይደለም ሞዴል ወደን ነሽ። ጠብደል አሳማ ሮቶ። አንተ ማትረባ የት ነው የምትሄደው? ና። ምን ሆነ ነው የጠፋው? ወይኑ ለቅ ማን አስቀይሞን? ኧረ ማንም አላስቀየመኝ። ዝም ብዬ መምጣት አስጠልቶኝ። ኦኬ፣ ስለዚህ እኔ አስጠልቼ ነው ማለት ነው? ኧረ አይደለም። እኔ በቃ እዚህ ምንም ማለት በቃ ትብለጥ ተብዬዋን ልጅ አልወዳትም። አሁን ራሱ የመጣሁት ህሊና ማንም የለም ብላኝ ነው የመጣሁት። በጣም ነው የምታስጠላኝ ትብለጥ። ማለት ሚስቴ ነው እንደዚህ እያልክ ያለው? እኔ ከጠላህም ጥላኝ፣ በቃ አልወዳትም፣ ምንም አልወዳትም። ቆይ ምን አድርጋ ነው ማለት? በምን ተገናኝታችሁ እንደዚህ ልትዳጨል? አዎ እኔ እዚህ ቤት ስመጣ የሆነ ባሽሙር ትናገረኛለች፣ ትገላምጠኛለች። ብቻ ግን የሆነች ጊንጥ ነገር ናት። እውነቱ ሚስቴ ነው ጊንጥ ብለህ የተሳደብከው? ምን እያልክ ነው? አሁን የቀደምም ነገር ያለው ከፈለከ ጥላኝ በቃ። መጣሽ የኔ ቆንጆ፣ የኔ ወርቅ። እሰይ እሺ፣ እንኳን ደህና መጣሽ። እኔ የምልሽ ባሌን አደራ ብላሽ ስትሄድ አንቺ ምን አልሻት? ምንም አላልኳትም። በደስታ ነው የተቀበልኳት። የፈራሁት ነገር አየሽ፣ እሱ ሚስት አለው። አሁንም ተስፋ አልቆረጥሽም እንዴ? እማዬ አልቆረጠልኝም። አብርሱን የኔ ሆነ ያክል ነው የሚሰማኝ። ይቅርብሽ ልጄ፣ መርዳቱን እርጁ፣ ፍቅርሽን ግን አቆሚ። ሞክሬ ነበር፣ በፍጹም አልቻልኩም። ለራሴ ራሱ ግራ እስኪገባኝ ድረስ ነው እየሆነ ያለው ነገር። ይሄ በጣም ጥሩ ነገር አይደለም። ዙሮ ብትጎጂ እኔ ነው ማዝነው። ደስ ቢልሽ ደስ ይለኛል፣ ብታዝኝ ደግሞ እኔ ነው ማዝነው። ቆይ ግን እስካሁን እንዴት አላገባም? ወይ ደግሞ እንዴት ፍቅረኛ የለ? እሱ ምን በቀን 10 ሴት እኮ ከጀነጀነ በቂው እኮ። ኧረ ስሜን አታጥፋ አንተ፣ ዝም በል። ይኸውልሽ ልንገርሽ፣ የሆነ ጊዜ ላይ አግብቼ ነበር። እና ተፋታችሁ? አይደለም፣ የሆነ ሰዓት ላይ ምን ሆንኩ መሰለሽ፣ የሆነ የመርሳት በሽታ ገጠመኝ ማለት ነው። ማታ ወደ ቤቴ እየገባሁ ሮጣ መታ ልታክፈኝ፣ እቺ የማን አባቷ ሴት ናት ብዬ በጥፊ ለጋዋት። ከዛማ እየቀጠቀጥኩ ጎትቼ አውጥቼ በር ላይ ያማል እንዴ? አሁን እንኳን ያመኝ፣ ግን እዛኔ ጠዋት ላይ ስነሳ ተሽሎኛል። ከዛን ደግሞ እሷ የለችም። እንደምንም አፈላልጌ ያገኘኋት፣ ይቅርታ ጠየኳት። አልሰማ አለች። ሽማግሌ ላኩ፣ አልፈልግም አለች። እንግዲህ ቀርታለች። አቤት መቀደድ! እኔ የምር እግር በሽተኛውን ባሉ ኖሮ ተነስቼ ነበር የሚሄድ። በጣም ነው ምንድነው እንደዚህ የሚቀድ? አሁንስ እንዴት ነህ? ተሻለ ወይስ? አሁን አንዳንዴ ይነሳብኛል፣ ግን ሲነሳብኝ ግን ራሴን ሁላ ነው የምረሳው። አጋጭ ነው የሚለኝ። ታገል ጥሩ ለውጥ እያሳየን ያለው፣ በሂደት ደግሞ ወደ ተሻለ የጤንነት ሁኔታ ላይ ይደርሳል ብለን እናስባለን። ከእናንተ የሚጠበቀው በአግባቡ መንከባከብ። እሺ
ፊት ላይ ለመዳን የሚታየኝ እልህ ነው ወይስ ንዴት ነው? የመዳን እልህ ቆሞ የሚሄድ ፍላጎት አለኝ፣ ግን የምችል አይመስለኝም። ተረጋጋ እንጂ። በአንዴ እኮ ምንም የሚሆን ነገር የለም። ሁሉም ነገር በጊዜው ነው የሚሆነው። ቆይ በሱ ልበጥጥ እስኪ። በሱ ይዘሽ ሁኚና የሆነ ከበድ ያለ ነገር ስጪኝ እስኪ ላንሳ። እስቲ ተይኝ። ራሴን ችዬ መሄድ እፈልጋለሁ። በቃ ራሴን ችዬ መቆም እፈልጋለሁ። ተይኝ። እስከ መቼ ነው በሰው ድጋፍ የምነሳው? ለሁለተኛ ጊዜ ልትገፋኝ ነው? ምን ማለት ነው እሱ ደግሞ? ስንት ጊዜ ልንገርሽ ልጅ፣ ደስታሽን ከመጠን በላይ አታድርጊ። ስትጎጂ ደግሞ በዛው ልክ እኮ ነው የምትጎጁ። ለምን በልክ አታደርጊው? እማዬ አታስቢ። ከዚህ በኋላ ሀዘን በጭራሽ የለም። ታገልን መልሽ ራሴ አድርገዋለሁ። ሚስቱ እኮ አልሞተች። ነገ እሷ ስትመጣ ደግሞ እንደገና ለመቆዘብ። የጓደኛዬን ጸባይ ጥንቅቄ ያውቀዋለሁ። እናቷ ታማባት አይደለም ሄደችው። እንዴ ምንድነው የምታወሪው? እርግጠኛ ነኝ እማዬ፣ ያፌት የሚባለው ፍቅረኛው ስለመጣ ነው ሄደችው። ተመልሳ ደግሞ አትመጣም። በቃ ከዚህ በኋላ መራመድ ስለማይችል አያስፈልግም አለች። በጣም ደስ ብሎኛል። እኔም በጣም ደስ ብሎኛል። አሁን ለመዳን ያለኝ ተስፋ በጣም ሰፊ ነው። ለዚህ ሁሉ ግን ምስጋና የሚገባኝ ሴት አንቺ ነሽ። የምር አንቺ የፍቅር ሴት ነሽ። በጣም ነው የማመሰግነው። እሺ አንተን ከማፍቀር የሚያግደኝ ነገር አይኖርም። ለውጥህ በዚሁ ከቀጠለ ዶክተር ያለኝ ነገር አለ። በጣም ነው የማመሰግነሽ። በጣም እሺ። ትብደት ግን እናቷ ታማ ሄደች አይመስለኝም። በምን አወቅ? ማለቴ በምን እርግጠኛ ሆንክ? አላቅም። በቃ የሆነች ስሜት የሚነግረኝ እንደዛ ነው። የሄደችው ለ3 ቀን ብላ ነው አይደል? ይኸው 10 ቀን ሞላት። ቢያንስ ስልክ መደወል የለባትም? ይኸው እኔ ስልክ ስደውል ራሱ ስልኳ ዝግ እኮ ነው። ችግር አጋጥሟት ቢሆንስ? ነገሮችን በቀናነት ማለፍ ጥሩ ነው። ደግሞ እኔ ያጎደልኩብህ ነገር አለ እንዴ? ያንን ምሽት ሳስበው ግን ሁሌ ነው የምረግመው። ሁሌ ይደብረኛል። የቱም ምሽት? ውዴ፣ ባለፈው ስህተት ተማርበት እንጂ አትዘንበት። ስለ ነገ ብቻ አስብ። እሱ ካዘነባት ጠልቷታል ማለት ነው። ቀላል ጠልቷታል? ቢጠላትም ባይጠላትም ግን ትብለት ተመልሳ አትመጣም። ብትመጣም እሱ አይፈልጋትም። ያድርግልሽ።
እኔም እንደው እልል ብዬ በዳርኩሽ። ትድርኛለሽማ። ሐኪሞቹም ከፍተኛ ለውጥ እያሳየ እንደሆነና ቆሞ የመሄድ ተስፋ እንዳለው ነግረውኛል። አንድ ጥያቄ ልጠይቅሽ እስቲ። ሐኪሞቹ ተስፋ የለውም ቁሞ መሄድ አይችልም ቢሉ ሐሳብሽን ትቀይራለሽ? እንዴማ እንዴት እንደዚህ አይነት ጥያቄ ትጠይቅኛለሽ? እንደውም የበለጠ ናፍቅረኝ ይጨምር። አሪፍ። እሺ አሁን ግቢና የሆነ ነገር የሚበላ ነገር ተዘጋጅቶልሻል። ታግባክ ተረዳኝ። ከፍተኛ ጭንቀት ውስጥ ስለነበርኩ ሁሉም ነገር ከአቅሜ በላይ ስለነበረ ነው። እንዴት ቢያንስ ስልክ መደወል እንኳን ትለሻለሽ? እንዴት እሱ ያቅትሻል? አቃተኝ። እስቲ በእኔ ቦታ ሆነ አስበው። የእናቴን ማረፍ ወንድሜ ሲሰማ ራሱን ስተወደቀ፣ የወንድሜ መውደቅ የሰማች ታናሽ እህታችን በድንጋጤ ስትሮጥ የመኪና አደጋ ደረሰባት። ወዲህ ወዲያ ስል ስልኬን ተሰረቁ። እሺ ምን ላድርግ ንገረኝ። እስማ የኔ እናት እኔ አላወኩም። በጣም ይቅርታ። ማለት ሁሉ ችግር ውስጥ እንዳለሽ እኮ ስላላወኩ ነው። ይቅርታ። ያመጣውልህ ቁርስ እንዳይመስልህ። ሃይ ጓደኛዬ ሄልዬ፣ ከሚገባው በላይ ተንከባክበሽ እንዳስታመምሽልኝ ታግዬ ነግሮኛል። እጅግ በጣም አድርጌ አመሰግንሻለሁ። ምንም አይደል። ቁርስ አመጣሽልኝ? ቴንክ ዩ ኒውድ። እኔ ደግሞ ባሌን አጎርሰዋለሁ። ሃኒ ቆንጆ ቁርስ ነው ያመጣችልኝ። ያኔ ወድ ምን ሆነሃል? ምንድነው እሺ ንገረኝ። ምን ሆነሽ ነው? አታልቅሽ በቃ ዝም በይ እኮ ነው የምልሽ። ትጎጃለሽ እኮ ነው የምልሽ። እሺ እኔ ቆይ ጥሩ ነገር አይገባኝም ነው እማዬ። ቆይ እኔ ክፉ ሰው ነኝ? እኔ ምን አድርጌያለሁ? ፈጣሪ እኮ የሚወደውን ሰው ነው እኮ የሚፈትን አይደለም።
ለምንድን ነው እንደዚህ የምትሆኝ? ደግሞ ይኸውልሽ ሁሉ ነገር ለመልካም ነው። ፈተና ደግሞ ለነገ መንገድሽ ለነገ ማንነትሽ ደግሞ ጥንካሬ ይሆንሻል፣ ትምህርት ይሆንሻል። በቃ ታልቅሽ ነው ታይውርሽ ምን ያደርግልሻል? በቃ ብትቀሪበት ነው ደግሞ ለሱ እንደዚህ ታልቅሻለሽ እንዳላይሽ። አንቺ የማን ልጅ ነሽ? የኔ ልጅ እኮ ነሽ። ልጅ እንደዚህ መከራትና እንደው በረባ ባር ሁለተኛ ልጅ አይኑን እንዳታዩ ሁለተኛ። በቃ እዛው ራሱ ያልቅስ ይለቀስለትና ልጅን እንደዚህ በቃ እንደዚህ ሲጫወትባት ይከም እንዴ? ምን አይነት ባለየ ነው? በቃ ጸጣይ ይቅራ። አንቺ ነው የመሰለ ደግሞ እንዴት ነህ ጓደኛዬ? አሁን በጣም ለውጣለሁ። ከትንሽ ጊዜ በኋላ ያው በእግሬ መሄድ አይቀርም። ትንሽ ጊዜ ብቻ እንግዲህ ትሄዳለህ። ከትንሽ ጊዜ በኋላ እንግዲህ ወክ እናደርጋለን። እኔ ግን የምልህ ህሊና የት ጠፋች? ቆይ አይቻት አላውቅም ጭራሽ። ይህ የህሊና ቤት አይደለም፣ የትብለጥና የታገል ቤት ነው። ህሊና እዛ ቤቷ ሄደህ ፈልጋት። አሁን ገባኝ። አንቺ ነሽ ያባረርሽ። ከዚህ ቀደምም ነግሬሃለሁ። እዚህ ቤት በነፃነት መኖር ያለብን እኔና ባሌ ብቻ ነን። ሌላ ደባል አንፈልግም። ባሌ አልሽ? ባሌ ስሙንማ ትችይበታለሽ፣ ተግባሩ ላይ ግን ዜሮ ነሽ። አስመሳይ። እውነቱ ማለት ትብለጥ ያው እውነቷን ነው። ያው ባለትዳር ቤት ትንሽ ነፃነት ያስፈልጋል። ስለዚህ ያው ያለችው ስለዚህ ውጣልኝ እያልከኝ እኔን የወንድምህን ምትክ ጓደኛህን ውጣልኝ እያልከ ነው? እኔ አላምንም። ውጣልኝ ከፈለክ አትመን። ውጣልን አለክ አይደል? በቃ ውጣልን። ምንድነው በሰው ቤት ድርቅ ማለት? ማሪ ውጣልን በለው። ውጣ በለው። እሺ እዚህ ቤት ማን እንደሚወጣና ማን እንደሚገባ እናያለን። ጠብቂ። እሱን አብረን እናየዋለን። እኔት በላይ ይቀባጣል። ምን አበሻካ ይቀባጣል። ዞር በልልኝ። አንተንም ጓደኛህንም ማየት አልፈልግም። እሺ ተረጋግተሽ አንድ ደቂቃ ብቻ እስቲ። እንኳን አንድ ደቂቃ አንድ ሰከንድ ብላ እናገር አልፈልግም። እሺ ታግልን እንደምታፈቅራል። ያቺ ሰላቢ ደግሞ እንደቀማችሽ ማቃለሁ። በዚህ ነገር ደግሞ ውስጥሽ እያረረ እንደሆነ ማቃለሁ። አዎ ነበረ። አሁን ግን በጣም ነው የሚያስጠላኝ። ለራሱ አልፈልግም። ዞር በልልሽ። ተረጋጊ። ስሚ እቺን ማስመሰል እኛም አልፈናታል። እባክሽ አንድ ነገር ብቻ ተባበሪ። አሁን ዞር በልልኝ። ወረብሻ አንተ አይገባህም እንዴ? ስጣሉ በቃ ውጣ። እኔ እኮ አይገባም። ደደብ እኮ ነኝ ወንድሜ። አንድ ነገር ላሳይ ነበር የመጣሁት። እሺ ቆይ ምንድነው እውነቱ? ይኸውልህ ጓደኛዬ፣ አንተ እንደ ጓደኛ እንኳን ባታይኝም እኔ ግን እንደ ስጋ ወንድም ነው የማይህ። ይኸውልህ እቺ ሴት ባለፈው ብር ስጣት ምናምን ብለኛ ነበር። እናቴ ታማለች ምናምን ብላ ከዛን ብር ስጣት ምናምን ብለ ደወልክልኝ፣ ታስታውሳለህ? ከዛን የዛን ቀን ብር ሰጥቻት ተከታተልኳት ከኋላ ሆስፒታሉን እናቷን አይቼ እንዴት እንዳለቀስኩ
ተወኝ። እንዴት እንደምታሳዝነው ግን እዛን ቀን ብቻ አይደለም፣ በጣም በተደጋጋሚ ነው ያየኋት። በጣም በተደጋጋሚ እንዴት እንደምታሳዝኝ እኮ በጣም የምታሳዝነው ደግሞ ይኸውልህ፣ እዛን ቀን ብቻ አይደለም ያየኋት፣ በጣም በተደጋጋሚ መኪና ውስጥ ስትሳሳም ስትጠጣ ማታረገው ምን አለ? ኧረ እኔ መናገር ራሱ ይቀፈኛል። ምንም ደስ አይልም። እመነኝ፣ ውሸቱን ነው። እሱ ከድሮም ጀምሮ ለእኔ ጥላቻ ስላለው ነው። ይኸውልህ እኔ ከፈለክ በቪዲዮ ከፈለክ በፎቶ በሁሉም ነገር ይዤልህ ነው የመጣሁት። ዝም ብዬ አይደለም የማወራው፣ በመረጃ ነው። ይሱጪ ነውጭ። አንቺ ደግሞ ነይ ግቢ፣ ውጭ ዳይ። ኧረ ግቢ፣ ኧረ ግቢ፣ ግቢ። አሁን እኔም ልግባ። ቆይ እኔ ማን ነኝ? ምንድን ነኝ? ምን እንደምፈልግ ምን እንደሚያስፈልገኝ አላውቅም። አሁን በቅድሚያ ራሴን ፈልጌ ማግኘት ይኖርብኛል። ራሴን መፈለግ ይቀድማል። አዎ ራሴን መፈለግ